የተወደዳችሁ የስፖርት 365 ዝግጅታችን ነው። አርሰናል ከቸልሲ ጋር ያደረገውን ጨዋታ በምጥ በፈተና 2-1 አሸንፎ መሪነቱን አጠናክሯል። ካሪክና ዩናይትድም በአሸናፊነታቸው ቀጥለዋል። ስለነዚህ ጨዋታዎች እናወራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። አርሰናል በጣም ወሳኝ 3 ነጥብ አሳክቷል። ምንም ጥርጥር የለውም። በተለይ ደግሞ ሲቲ ከተጫወተ በኋላ መጫወት ለአርቴታና ለቡድኑ ትልቅ ጫና የሚፈጥር አጋጣሚ ነውና ከሲቲ በኋላ ተጫውቶ ማሸነፍ በተለይ ደግሞ እንደ ቸልሲ ካለ ተጋጣሚ ጋር ጥሩ ባልሆነበት ደግሞ አጋጣሚ የእውነትም ነጥቡን ወሳኝ ያደርገዋል። አርሰናል እንደተለመደው ሴት ፒስ ኤፍሲ የሚያስብለው አይነት የሴት ፒስ ስኬት ነበረው። ሁለቱንም ጎሎች ያስቆጠረው ከቆሙ ኳሶች ነው። ቸልሲም እንደተለመደው ተጫዋች በቀይ ካርድ ወጥቶበታል። እዚህ ጨዋታ ላይ አርሰናል የወሰደው 3 ነጥብ ሙሉ በሙሉ ይገባዋል ብሎ መናገር አይቻልም። ወይ ደግሞ ቸልሲ ከዚህ ጨዋታ ቢያንስ 1 ነጥብ ያለመውሰዱ ጉዳይ ጥያቄ የሚያስነሳ ነው። እንግዲህ በቀሪዎቹ ጨዋታዎች አርሰናል የሊጉ ሻምፒዮን መሆን ካለበት ከዚህ ጨዋታ ተነስተን የምንለው ነገር ሁሌ እድለኛ መሆን አይቻልም እና ከዚህ የተሻለ መጫወት ይኖርበታል ነው። ሚኬል አርቴታ ከዚህ ጨዋታ በወሰዱት 3 ነጥብ በጣም እንደሚደሰት ምንም ጥርጥር የለውም። በተለይ ደግሞ ጥሩ ሳይሆኑ የወሰዱት ስለሆነ እንደ ቡድን አርሰናል ብዙ ለማየት ደስ የሚል አልነበረም። በብዙ ነገሮች በቸልሲ ተበልጦ ነበር። ግን ደግሞ ቸልሲ በብዙ ነገሮች የተሻለ በመሰለበት በዚህ ጨዋታ የፔድሮ ኔቶ እብደት ለ20 ደቂቃዎች በጎዶሎ እንዲጫወቱ አስገደዳቸው። የሻምፒየንስ ሊግ ተሳትፏቸውንም ይበልጥ ጥያቄ ውስጥ ከተተው። እንግዲህ በቀጣይ ከአስቶን ቪላ ጋር ከሜዳቸው ውጭ ይጫወታል ወደ ቪላ ፓርክ ሄደው እና ይሄ ቸልሲ ተጫዋቾች እብደት እዚህም ጨዋታ ላይ ዋጋ የሚያስከፍል ሆኖ አይተነዋል። በተለይ ደግሞ ለአርሰናል የሆነ ምላሽ መስጠት በሚችልበት ጨዋታ፣ አርሰናል ጥሎ ባልነበረበት ጨዋታ የተጫዋቹ ማርቲኔሊ ላይ በሰራው ጥፋት ምክንያት በቀይ ካርድ መውጣት ዋጋ የሚያስከፍል ሆኗል። በየትኛውም መንገድ ግን ማሸነፍ ነውና ለአርሰናል 3 ነጥቡ እጅግ ወሳኝ ነው እንላለን። እንግዲህ ከሁለት ያቻ ውጤቶች በኋላ ከብሬንትፎርድና ከወልቭስ ጨዋታ ያቻ ውጤት በኋላ አርሰናል እንግዲህ የጣላቸው ነጥቦች ምን ያክል ዋጋ የሚያስከፍሉ እንደሆኑ በትልቁ ሲነሳ ነበር። እንግዲህ ካለፉት 24 ነጥቦቹ 11 ጥሏል ማለት ነው። በእነዚህ አጋጣሚዎች እንግዲህ ከዊኒንግ ፖዚሽን እየተነሳ 11 ነጥቦች መጣል ሊጉን ለሚመራ ቡድን በጣም ትልቅ ጥያቄ የሚፈጥር ነው። ግን ደግሞ ያለፉት 2 ድሎቹ የቸልሲን ጨዋታ ጨምሮ በደርቢ ጨዋታዎች የተገኙ መሆናቸው ድሎቹ የአርሰናልን ተጫዋቾች ይበልጥ የሚያነሳሳ ነው። ከቶትናም ጋር የተደረገው ጨዋታ ላይ ቶትናምን ፍጹም ዶሚኔት በማድረግ ከቸልሲ ጋር ደግሞ በተደረገው ጨዋታ ጥሩ ባልተጫወቱበት አጋጣሚ ማሸነፍ ተጫዋቾቹ የዋንጫ መንገዳቸውን መጥረግ ተያይዘውታል። ግን እንዳልኩት ከዚህ የተሻለ መጫወት የግድ ያስፈልጋል የዋንጫውን ጆሮ ለመጨበጥ። ለቸልሲው አሰልጣኝ ሊያም ሮሴኒየር በዚህ ውድድር ዘመን እንግዲህ ካደረጓቸው 13 ጨዋታዎች 3 ሽንፈቶች ገጥመዋቸዋል። ከነዚህ 13 ጨዋታዎች በ3ቱ ሲሸነፉ በ3ቱም አጋጣሚዎች አሸናፊያቸው የነበረው አርሰናል ነው እና አርሰናልን ማሸነፍ አልተሳካላቸው። እዚህኛው ጨዋታ ላይ በእርግጥ ቢያንስ እንዳልኩት መግቢያው ላይ አቻ ይገባቸው ነበር። ከዚህ የተሻለ ይገባናል ቢሉ አሰልጣኙ እውነታቸውን ነው። ግን ደግሞ ሜዳ ላይ ይህንን ሊያደርጉት አልቻሉም። የተለያዩ ምክንያቶች ይሄ ላለመሆኑ ማንሳት ይቻላል። ለአርቴታ ግን ሲቲ ከተጫወተ በኋላ ለሁለተኛ ተከታታይ ሳምንት ተጫውቶ ጫናውን ተቋቁሞ እንደ ቡድን ማሸነፍ 3 ነጥብ መውሰድ በጣም ትልቅ ዋጋ ያለው እንደሚሆን ምንም ጥርጥር የለውም። በተለይ ደግሞ ከነዚህ የለንደን ደርቢዎች የተወሰደ 6 ነጥብ መሆኑ የበለጠ ድሉን ጣፋጭ ያደርገዋል። እንግዲህ ከማዕዘን የምትነው አርሰናል እንደተለመደው እዚህም ጨዋታ ላይ ጎል ያስቆጠረው ከባዱን ፈተና ይህንን በማድረግ ተሻግሮታል። የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ እንደ ቡድን ወደኋላ ዞር ብለው እንደው እንዴት አገኘ ነው ከሚሏቸው ወይ ደግሞ በጣም ወሳኝ ነበሩ ከሚሏቸው ጨዋታዎች አንዱ እንደሚሆን ምንም ጥርጥር የለው። የ5 ነጥብ ልዩነታቸውን መጠበቃቸው ከዛ ደግሞ በቀጣይ አርሰናልም ሲቲም የሚጫወቱት ሚድዊክ ላይ በተመሳሳይ ሰዓት መሆኑ እንደዚህ አይነት ጫና ሳይኖርባቸው የሚደረግ ጨዋታ እንዲሆን እድል ይሰጣቸዋል። የቆመ ኳስ ያጠቃቀማቸው ጉዳይ ግን እዚህም ጨዋታ ላይ መነጋገሪያ ላይሆን አልቻለም። ለረጅሙ የጨዋታ ክፍለ ጊዜ ተሻለ የነበረው ቸልሲ ጎል ተሽሮበታል
በዴቪድ ራያ ኤክሰለንስ ምክንያት ጎል ማስቆጠር ሳይችል ቀርቷል። ከምንም በላይ ግን ከጨዋታው ጋር ተያይዞ ሊነሳ የሚገባው ጉዳይ ቸልሲን በተመለከተ የዲሲፕሊን የቀይ ካርድ ጉዳይ ነው። ይሄ ዲሲፕሊን ኢሹ በዚህ ውድድር ዘመን መጨረሻ ቸልሲ በአውሮፓ መድረክ የሚያሳትፈው ደረጃ ካላገኘ ዋነኛው ምክንያት እንደሚሆን ምንም ጥርጥር የለውም። ድሉ ለአርሰናል ከአርሰናል አንጻር ካየነው በጣም ወሳኝ ነው። እንግዲህ አንድ ጨዋታ ገለው ስለ ሌሎቹ 9 ጨዋታዎች ማሰብ ይጀምራሉ። ቶትናምን 4-1 ያሸነፉበት ጨዋታ የልብ የሚሰጥ ነው። አሁን ደግሞ ሌላ ይፈተኑበታል ለተባለ ጨዋታ የእውነትም ተፈትነው ግን ደግሞ 3 ነጥብ አሳክተዋል እና በቀጣዮቹ ጨዋታዎች በራሳቸው እንዲያምኑ ከዚህ የተሻለ ደግሞ ነቅተው እንዲታዩ ጥሩ በነበሩበትም ባልነበሩበትም አጋጣሚ ማሸነፍ የሚሰጠው በራስ መተማመን አለ። የ5 ነጥቡን ልዩነት መጠበቅ የሚሰጣቸው በራስ መተማመን አለ። ምናልባት እዚህ ጨዋታ ላይ አቻ ወጥተው ቢሆን ተሸንፈው ቢሆን ኖሮ ከጨዋታው በኋላ የሚወራው ነገር ሌላ ስለሚሆን ማለት ነው። ለዚህ ነው ሚኬል አርቴታ በተለየ ወደኋላ ዞር ብሎ ቡድኑን ሲመለከት አርሰናል ጥሩ ባልተጫወተበት ቸልሲ ደግሞ ሁሉም ነገር ይገባው በነበረበት ጨዋታ 3 ነጥብ ማሳካቱ የተለየ ትርጉም ይሰጠዋል የምንለው። ባልተለመደ መንገድ ከሳጥን ሳጥን የሚደረግ ሩጫ ያየንበት ወይ ደግሞ እንደዚህ ያሉ ሙከራዎች የነበሩት ጨዋታ ነው። አርቴታና አርሰናል ለተጋጣሚዎቻቸው ብዙ እንደዚህ የሚፈቅዱ አልነበሩም። ሁለቱም ቡድኖች በመልሶ ማጥቃት አደጋ ለመፍጠር ሞክረዋል። ግን ደግሞ ሁለቱም ቡድኖች ከመልሶ ማጥቃት ሙከራዎቻቸው ተሳክቶላቸው ጎል አላስቆጠሩ። ግን እንደዚህ ያለ ክፍት አጋጣሚ ክፍት ጨዋታ ነበርና ብዙ ሚኬል አርቴታ ሲያደርግ ያላየ ነው ወይ ደግሞ አርሰናል ሲፈጥር ያላየ ነው። በዚህ የጨዋታ ባህሪ ምክንያት ቪክተር ዮኬሬሽ ያኔ ስፖርቲንግ ሊዝበን ውስጥ በጣም ብዙ ጎል ያስቆጠረበት አይነት የጨዋታ ሂደት ማሳለፍ ችሏል። የአርሰናል ተጫዋቾች ለቪክተር ዮኬሬሽ የተለያዩ ኦፕኒንጎች ይፈጥሩለት ነበር፣ እድሎች ይፈጥሩለት ነበር። ከቸልሲ የተከላካይ መስመር ጀርባ መሮጥ እንዲችል ያደርጉት ነበር። ጎል ማስቆጠር አልቻለም እንጂ እና ይህንን ምናልባት በቀጣዮቹ ጨዋታዎች የሚያደርጉ ከሆነ አጥቂውን እንደዚህ ባለ መንገድ የሚያገኙት የሚያስሮጡት ከሆነ ለቀጣዮቹ ጨዋታዎች ጥሩ ስንቅ ይሆናቸዋል። ተጫዋቹ በጥንካሬው አርሰናል ከተጫወተለት ጎል ሊያስቆጥር ሊያገኝ እንደሚችል ምንም ጥርጥር የለውም። ከማጥቃት ጋር ግን ተያይዞ ለአርሰናል ሌላኛው መልካም ዜና የካይ ሃቨርትዝ 15 ደቂቃዎች እዚህ ጨዋታ ላይ መሰለፍ መቻል ነው። ስለዚህ አሁን በጣም በርካታ ጨዋታዎች ላይ ሚኬል አርቴታ በአማራጭ የሚጠቀመው የቡድኑን ፐርፎርማንስ ሊያሳድግለት የሚችል ሌላ አጥቂ ድጋሚ አግኝቷል። እንዴት ባለ መንገድ የተጫዋቹን ደቂቃዎች ያስተዳድራሉ? እንደው እስከ መጨረሻውስ ጤና ሆነ ይቆያሉ? ትልቁ ጥያቄ ቢሆንም ማለት ነው። ግን የተጫዋቹ ድጋሚ መመለስ ለአርሰናል በጣም መልካም የሚባል ነው። ምናልባት እንደ መጥፎ የሚቆጠር ነገር ካለ እዚህ ጨዋታ ላይ ያው አልተቀጡም፣ ግን ደግሞ አሁንም የአርሰናል ተጫዋቾች የሚሰሯቸው ስህተቶች ጥያቄ የሚፈጥሩ ናቸው። ዙቢሜንዲ፣ ሳሊባ፣ ራይስ ቸልሲን ወደ ጨዋታው የጋበዘ ቸልሲን ያበረታታ ቸልሲ የሆነ ነገር ከጨዋታው ማግኘት እንደሚችል እንዲያስብ ያደረጉ ስህተቶች ነበሯቸው። ግን ደግሞ እድለኛ ሆነው ሳይቀጡ ቀርተዋል። ያው አርሰናል ኦን ጎልም ጭምር ነው የተቆጠረበት እና ሰዓቱ ለአርሰናል ምናልባት በጣም ጥሩ ያልነበረ ነው። ልክ እንደ ስፐርስ ሁሉ አርሰናል የስፐርሱ ጨዋታ ላይ እንዳየነው ሁሉ እዚህም ጨዋታ ላይ ግን ምናልባት ማመስገን ካለበት የእነዚህን ተጫዋቾች ስህተት ካነሳን ግብ ጠባቂው ዴቪድ ራያን ነው። አንድ በፕሪሚየር ሊግ የሚፎካከር የፕሪሚየር ሊግ ዋንጫ የማንሳት ህልም ያለው ክለብ እንደዚህ ያለ ግብ ጠባቂ የግድ ያስፈልገዋል። ዴቪድ ራያን በተመለከተ ከወልቭሱ ጨዋታ በኋላ በጣም ብዙ ትችቶች ሰምተናል። ወይ ደግሞ ተጫዋቹ ስለሰራው ስህተት ደጋፊዎች ሲያነሱ ሲወያዩ ተጠያቂ ሲያደርጉት ሰምተናል። መቼስ በዚህ ውድድር ዘመን ያዳንላቸው ነጥቦች ያስገኛቸው ነጥቦች በወልቭሱ አንድ ጨዋታ ምክንያት የሚጣፋ ነው ብዬ አላስብም። የስፐርሱም ጨዋታ ቀን እንዴት ያለ ጣልቃ ገብነት እንደነበረው እናውቃለን። እዚህም ጨዋታ ላይ ተመሳሳይ በሆነ መንገድ አርሰናል 3 ነጥብ እንዲያገኝ ምክንያት ሆኗል። ለአሌያንድሮ ጋርናቾ ኳስ ሪያክት ያደረገበት መንገድ በጣም የሚያስደንቅ ነው። እንደዚህ ያሉ አጋጣሚዎች ናቸው የሆነ ቀን ቡድኖቹ ዋንጫ ከወሰዱ ልዩነት ፈጣሪ ሆነው የሚነገርላቸውና ግብ ጠባቂውን በድጋሚ አለማንሳት አይቻልም። ከቸልሲ ጋር ተያይዞ በትልቁ ሊነሳ የሚችል አንድ ነገር ካለ የዚህ የቀይ ካርድ የዲሲፕሊን ጉዳይ ነው። ዌስሊ ፎፋና ከበርንሌ ጋር የተደረገው ጨዋታ ላይ ጨዋታ ቀን አቮይድ ሊያደርገው የሚችለው ቀይ ካርድ ተመለከተ
እና አሰልጣኙ መቼስ የለየለት ብስጭት ውስጥ እንደሚገቡ ምንም ጥርጥር የለውም። ከጨዋታው በኋላ ያነሱትንም ማስተያየት አነሳላችኋለሁ። እዚህኛው ጨዋታ ላይ ደግሞ ፔድሮ ኔቶ የእብደት ደቂቃዎች ነበሩት እና ማርቲኔሊ ላይ በሰራው ጥፋት ምክንያት ከሜዳ እንዲወጣ ሆኗል እና ከዛ በኋላ ያዙ ይልቀቁኝ ማለቱ በራሱ ብዙ ጥያቄ የሚያስነሳ ነው እና የመጀመሪያውን ካርድ ካየ ከደቂቃዎች በኋላ ድጋሚ ሌላ ካርድ እንዳያስገደደው በጣም ሲሊ ስህተት ነው የሰራው እና ቸልሲ እንደ ቡድን በፕሪሚየር ሊጉ እንግዲህ 7ኛ የቀይ ካርዱን ነው ከአርሰናል ጋር ባደረገው ጨዋታ የተመለከተው። በፕሪሚየር ሊጉ ከሚጫወቱ ቡድኖች ከየትኞቹም የፕሪሚየር ሊግ ቡድኖች በ3 ከፍ ያለ፣ በሁሉም ውድድሮች ደግሞ ያየውን የቀይ ካርድ ቁጥር ወደ 9 ከፍ ያደረገ አጋጣሚ ሆኗል ማለት ነው። በ3 ደቂቃዎች ልዩነት እነዚህን ካርዶች አይቶ ይህንን ቁጥር ከፍ አድርጎታል እና ይቅርታ የማያስገኝ ወይ ደግሞ እንደው በቃ የተጫዋቹን አንገት የሚያስደፋ እንደው ምነካው የሚያስብል አይነት የቀይ ካርድ ነው እዚህ ጨዋታ ላይ የተመለከተው እና ቸልሲና ቀይ ካርድን መነጣጠል በፍጹም አልተቻለም እና እነዚህ ተጫዋቾች እንደዚህ ያለ ሲሊ ስህተት እየሰሩ የውድድር ዘመኑ እዚህ ደርሶ ቢሆን ኖሮ ምናልባት ቸልሲ የት ይገኝ ነበር ደጋፊዎች የሚጠይቁት መሰረታዊ ጥያቄ ይመስለኛል እና ከቸልሲ ተጫዋቾች ጋር ይሄ ነገር መሻሻል አለመቻሉ ለሮሰኒየር ትልቅ የራስ ምታት ነው። በተለይ ደግሞ ተጫዋቹ ከወጣም በኋላ አርሰናል ምን ያክል ተደናግጦ ተረብሾ ተሸብሮ ይጫወት እንደነበረ ስናይ ቸልሲ ተጫዋቹ ከወጣም በኋላ የተሻለው ቡድን እንደነበረ ስናስተውል የተጫዋቹ በቀይ ካርድ መውጣት ለደጋፊውም ስሜት የማይሰጥ ነው። አርሰናል በዚህ ውድድር ዘመን በብዙ አጋጣሚዎች እንደዚህ ያሉ ነገሮች አስወግዷል። በእርግጥ ዴክላን ራይስ ምናልባት በቀይ ካርድ መውጣት ነበረበት የሚል ክርክር ከጨዋታው በኋላ የሚያነሱ ይኖሩ ይሆናል። ግን ደግሞ አርሰናል እንደ ቡድን በዚህ ውድድር ዘመን ምናልባት ያደረገው አንድ በጣም ጥሩ ነገር ካለ እነዚህን ካርዶች አቮይድ ማድረጉ ነው። ለቸልሲ ግን ይህንን ማድረግ አልተቻለምና ዛሬም ዋጋ ከፍለዋል። ሌላው ቅድም እንዳልነው የቆሙ ኳሶች ጉዳይ ነው እዚህ ጨዋታ ላይ የሚነሳው። አርሰናል ከቆሙ ኳሶች ያለው ጥንካሬ ይታወቃል። ግን ደግሞ ሁለቱ ቡድኖች ህዳር ላይ ሲገናኙ ቸልሲ ከማዕዘን ምት ነው አርሰናል ላይ ጎል ያስቆጠረውና በጣም አደገኛ ሆኖ ታይቶ ነበር። አርሰናል ከማዕዘን ምቶች ብዙ ጎል የሚያስቆጥር ቡድን ነው፣ ቀዳሚው ቡድን ነው። ጨዋታዎች ላይ የጨዋታ የመክፈቻ ጎሎች በማስቆጠርም እንደዚሁ ከ1995-96 በኋላ በሊጉ ቀዳሚ መሆን ችሏል። እንግዲህ ከማዕዘን ምት የተገኙ የመሪነት ጎሎቹ በዚህ የውድድር ዘመን ከማንቸስተር ዩናይትድ ጋር ከተደረገው የፕሪሚየር ሊግ የመጀመሪያ የመክፈቻ ቀን ጨዋታ ይጀምራሉ። ሪካርዶ ካላፊዮሪ ኦገስት 17 ዩናይትድ ላይ ጎል አስቆጠረ። ከዛ ቲምበር ሊድስ ላይ ጎል አስቆጠረ። ዙቢሜንዲ ኖቲንጋም ፎረስት ላይ የመክፈቻ ጎል አስቆጠረ። ትሮሳርድ ፉልሃም ላይ እንደዚሁ ጎል አስቆጠረ። ዮኬሬሽ በተመሳሳይ እንደዚሁ ጎል ማስቆጠር ቻለ በርንሌ ላይ። ከዛ በኋላ ደግሞ ከወልቭስ ጋር ያደረጉት ጨዋታ ላይ የወልቭስ ተጫዋቾች ራሳቸው ላይ ጎል ማስቆጠር ቻሉ። ከአስቶን ቪላ ጋር በተደረገው ጨዋታ ታህሳስ ወር ላይ ገብርኤል ማጋሌሽ እንደዚሁ ጎል አስቆጠረ። ማርቲን ዙቢሜንዲ ከሊድስ ጋር በድጋሚ የተደረገው ጨዋታ ላይ እንደዚሁ ጎል ማስቆጠር ቻለ። ዊሊያም ሳሊባ ደግሞ ዛሬ ይህንን ማድረግ ቻለ እና ይሄ በጣም የሚያስደንቅ ነው። 9 የመክፈቻ ጎሎች በፕሪሚየር ሊጉ ማስቆጠር ችሏል ከሴት ፒስ። ከ1995-96 በኋላ በአንድ የውድድር ዘመን ሳውዛምፕተን ይህንን አድርጎት ነበር። ከዛ በኋላ ከፍተኛው የመክፈቻ ጎል ቁጥር ነው ከቆሙ ኳሶች ሲቆጠር ማለት ነው እና በዚህ የውድድር ዘመን አርሰናል እንደ ቡድን ሻምፒዮን የሚሆን ከሆነ አንደኛው ሻምፒዮን የሚሆንበት ምክንያት እነዚህን የቆሙ ኳሶች የሚጠቀምበት መንገድ ነው። የአርሰናል የሴት ፒስ ሩቲን ብዙ ያልተለመደ ነው፣ ግን ደግሞ ባልተለመደ እንደዚህ ያለ የሴት ፒስ አጋጣሚ ጎሎች እያስቆጠሩ የሊጉ መሪ መሆን ችለዋል። ሳሊባ ደግሞ እንግዲህ ያው የጎል ኢንቮልቭመንቱ ምንም እንኳ ከሌላ ነገር ጋር ልናገናኘው እንቻል እንጂ እንደዚህ ጎል ፎርስ ያደረገ ወይ ደግሞ የተሳተፈ 16ኛው ሌላ ተጫዋች ያደርገዋል። ከቸልሲ አንጻር ግን ነገሩን ካየነው ቸልሲም በራሱ በማዕዘን ምት ጠንካራ ሆኖ ለመታየት ሙከራዎች አድርጓል እና አርሰናል ለመፈተንም ጥረቶች ሲያደርግ ተመልክተነዋል። ግን ደግሞ ሙከራዎቹ በቂ አልነበሩ።
የዴክላን ራይስ ተምዘግዛጊ ኳሶች በጣም አደገኛ ናቸው፣ የትኛውንም ቡድን የሚፈትኑ ናቸው። ይህንን ለመከላከል ቸልሲ እንደ ቡድን ተቸግሯል እና እንደዚህ በማድረግ የአሲስቶቹንም መጠን ዴክላን ራይስ ወደ 7 ከፍ አድርጓል። ይሄ በጣም የሚገርም ነው። እንደ ቡድን ግን ቸልሲ በቅርብ አርሰናልን ሲገጥም ከነበረው የእውነት ተሻሽሏል የሚል ጥያቄ ካነሳን በእርግጥም ተሻሽሎ ነው የታየው። ለዚህ ነው ቅድም ከጨዋታው ቢያንስ 1 ነጥብ መጋራት ነበረበት ያልነው። በካራባኦ ካፕ ሁለቱ ቡድኖች ሲገናኙ ካሳየው ፐርፎርማንስ በጣም የተሻለ ነው። ያው የሮሴኒየር ታክቲክ በተለይ የሚሬትሱ ጨዋታ ላይ በጣም ጥያቄ ነበረው። በ5 ተከላካዮች የሚጫወት ቡድን የመገንባቱ የመስራቱ ጉዳይ በተለይ ደግሞ ያው የነበራቸውን የ3-2 ዴፊሲት ታሳቢ ያደረገ እንዴት እየተመራ በአግሪጌት እንደዚህ ይጫወታል የሚል ጥያቄ ነበር። ያው በጊዜው ለምን እንደዚህ እንዳደረገ አሰልጣኙ ሀሳብ አንስቶ ነበር። ግን ደግሞ እዚህኛው ጨዋታ ላይ በጣም የተሻለ ፐርፎርም አድርገዋል። ኮል ፓልመር እና ሪስ ጄምስ በጣም ጥሩ ሲጫወቱ አይተናል። በጣም ጥሩ ፐርፎርም ያደረጉት ተጫዋቾች ናቸው። ወደ 4-2-3-1 ተመልሶ ተጫዋቾች ፖዚሽናሊ ሮቴት እያደረጉ በጣም ጥሩ ተጫውተዋል። ፓልመርን ባልተለመደ መንገድ ከግራ ነው አሰልጣኙ ያስጀመረው እና ይህን የክለብ የዓለም ዋንጫ ላይ ሞክረውት ነበር። ግን ደግሞ በፕሪሚየር ሊጉ በዚህ ውድድር ዘመን እንደዚህ ሲያደርጉ ለመጀመሪያ ጊዜ ነውና የአርሰናልን ተጫዋቾች በጣም ግራ አጋብቷቸው ነበርና በዚህ ምክንያት የአርሰናልን አማካዮች በጣም ፈትሿል። ኋላ እንደውም ገብርኤልና ዊሊያም ሳሊባ በማን ማርኪንግ ተጫዋቹን ለማቆም ለመመከት ሙከራ ሲያደርጉ ነበር። እንደ ቡድን አርሰናል በጣም ዝቅተኛውን የፖሴሽን ሼር ይዞ የጨረሰበት ጨዋታ ነው። በተለይ ደግሞ ኤሚሬትስ ላይ አርሰናል እንደዚህ ባለ መንገድ የፖሴሽን ብልጫ አይወሰድበትም። ቸልሲን ሌሎች ተጋጣሚዎችን ሰፎኬት በሚያደርገው ልክ ሰፎኬት ማድረግ አልቻለም እና በነፃነት ቸልሲ ከኋላ ቢልድ ያደርጋል። ግን ደግሞ መጨረሻው በአርሰናል የሴት ፒስ ጎሎች ተሸንፎ መውጣት ነው። የግብ ጠባቂው ሳንቼዝም ጉዳይ ጥያቄ የሚያስነሳ ነው። አንዳንድ አጋጣሚዎች ላይ በጣም ኤክሰፕሽናል ሆኖ ይታያል። ብዙ ኳሶች ሲያመክን ሲያድን ምናምን ይታያል። ግን ደግሞ የዚህ ግብ ጠባቂም ጉዳይ በጣም ብዙ ጥያቄ የሚነሳበት ብዙ የሚያነጋግር ነገር ያለው ነው እና ቸልሲ የእውነት ለትልልቅ ነገሮች መፎካከር ካለበት ከሳንቼዝ የተሻለ ግብ ጠባቂ ያስፈልገዋል ለሚለው ክርክር እንደዚህ ያሉ ጨዋታዎች ላይ መልስ የሚሰጥ ይመስለኛል። አንዳንድ ጨዋታዎች ላይ ቸልሲ የለም ግብ ጠባቂ ያስፈልገውም የሚል ሀሳብ ሊነሳ ይችል ይሆናል። ግን ደግሞ ቸልሲ ግብ ጠባቂን በተመለከተ ውሳኔ እንዲያሳልፍ የሚያስገድዱ አጋጣሚዎች የሉትም ብሎ መናገር በፍጹም አይቻልም። ከጨዋታው በኋላ የሁለቱም ቡድኖች አሰልጣኞች አስተያየቶቻቸውን ሰጥተዋል። ያው እንደምትገምቱት የሮሴኒየር አስተያየት ያው በጣም ብዙ ቁጭት ያለበት ነው። ምክንያቱም ከጨዋታው የሆነ ነገር ሊያደርጉ ይችሉ ስለነበረ አቅሙ እንደነበራቸው ስለሚያምን ይህንን ባለመጠቀማቸው የመቆጨት ነገር እንደሚኖረው ምንም ጥርጥር የለውም። ያ ብቻ ሳይሆን የቀይ ካርዱም ጉዳይ አሰልጣኙ የመነጋገሪያ ነጥብ ካደረጓቸው ነገሮች አንደኛው ነው እና ባለፉት 3 ጨዋታዎች ሁሉም ነገር ተመሳሳይ ነው አሉ አሰልጣኙ እና በሁሉም ጨዋታዎች ዛሬ የገጠመን አይነት ነገር ነው የገጠምን። እኔ ተጫዋቾች ላይ ጣቴን መቀሰር አልወድም፣ ግን ደግሞ ልናሻሽላቸው የሚገቡ ነገሮች እንዳሉ ምንም ጥርጥር የለውም አሉ። ከዚህ ከዲሲፕሊን ጋር የተያያዘ ነው አንደኛው ሁለቱም ሳጥኖች ውስጥ አይምሬ መሆን ይኖርብናል። በተለይ ደግሞ የራሳችንን ሳጥን ከመከላከል አንጻር፣ ከዛ ደግሞ እዛኛው ሳጥን ላይ ጎሎች ከማስቆጠር አንጻር አይምሬ መሆን ይኖርብናል። ከሁለት የማዕዘን ምቶች ጎል ተቆጠረብን አሉ። የመጀመሪያው ጎል በጣም ግሩም ነው፣ ሁለተኛውን ግን አቮይድ ልናደርገው ይገባን ነበር አሉ። ከዛ በኋላ ግን ስህተቶቻቸውን በተመለከተ የብዙ ነገሮች ድምር ውጤት እንደሆነ ለመናገር ሞከሩ። የቀይ ካርዱን ግን በቃ የተለመደ ልናስወግደው የሚገባ ነገር ሆኗል አሉ። ከአርሰናል ጋር ተያይዞ አርቴታ ለቸልሲ በጣም የተለየ አድናቆት ሰጥቷል። በጣም ትልቅ ድል ነው፣ በጣም ደስ ብሎኛል። ለአብላጫው የጨዋታ ጊዜ ጥሩ ተጫውተናል፣ ወይ ደግሞ ጨዋታውን ጥሩ ለማስተዳደር ሞክረናል። ምናልባት የመጀመሪያው አጋማሽ ፊሽካ ከመነፋቱ በፊት በመካከላችን የነበረው ልዩነት ካቻነት የዘለቀ እኛን የተሻለ መሪ ሊያደርገን ይገባ ነበር። ጎሉን ኮንሲድ ያደረግንበት ሞመንት በጣም መጥፎ አጋጣሚ ነበር፣ ግን ደግሞ የቸልሲ ኳሊቲ እንደዚህ ያስገድዳል የሚል አስተያየት ሰጥቷል እና በጣም ጥሩ ኳሊቲ ያለው ቡድን እንደሆነ በደንብ ኮች የተደረገ ቡድን እንደሆነ ተናግሯል እና ይህንን ከግምት ያስገባ አስተያየት ሰጥቷል እና ኮል ፓልመርን እንዴት አደገኛ ተጫዋች እንደሆነ ከጨዋታው በኋላ እንደዚሁ ገልጿል። ከዛ በተረፈ ግን
ከዚህ የተሻለ ማድረግ ነበረብን። ቸልሲ በጣም ጥሩ ቡድን ነው፣ ግን ደግሞ ከዚህ የተሻለ ማድረግ ነበረብን በሚል በዕለቱ ፐርፎርማንሳቸው እንደው ከሚገባቸው በላይ እንዳገኙ አሰልጣኙ ተናግሯል። እንግዲህ ቸልሲ ጥሩ ይጫወትም ምን ይበልም በትልቁ ከጨዋታው በኋላ የሚነገርለት ነገር መሸነፉና የኔቶ የቀይ ካርድ ነው። ይሄ ለአሰልጣኙ በጣም ሀርሽ ነው። እንግዲህ የሚቀጥሉት ጨዋታዎች ላይ ይህንን ማረም የማይችሉ ከሆነ በሻምፒዮን ሊግ የመሳተፋቸው ጉዳይ የበለጠ ጥያቄ ውስጥ ይገባል። ለአርሰናል ግን በውድድር ዘመኑ ካሳካቸው ምናልባት በጣም ወሳኝ ነጥቦች አንደኛው ነው። በደርቢ ደግሞ ጨዋታ የተገኘ መሆኑ ለሚኬል አርቴታና ለቡድኑ የሚሰጠው ከፍ ያለ በራስ መተማመን ይኖራል። እንግዲህ በቀጣይ አርሰናልም ሆኑ ሲቲ በተማሳይ ጨዋታ ነው የሮብ ጨዋታቸውን የሚያደርጉት እና አንዳቸው ከአንዳቸው ቀድሞ ስለማይጫወቱ የእነዚህ ጨዋታዎች አውትካም ሊሆን ይችላል የሚል ደግሞ ሌላ ጉጉት ይኖረናል ማለት ነው። እንደዚህ ባለ መንገድ እንግዲህ ፕሪሚየር ሊጉ አጓጊ ሆኖ ይቀጥላል። ወደ ማንቸስተር ዩናይትድ ጉዳይ ልለፍ። ማንቸስተር ዩናይትድ እና ካሪክ በማሸነፍ ቀጥለዋል። በጣም የሚያስደንቅ ግስጋሴ ነው እያደረጉ ያሉት። እንግዲህ እዚህም ጨዋታ ላይ ክሪስታል ፓላስን 2-1 አሸንፏል። ለነገሩ በዕለቱ የተደረጉት የፕሪሚየር ሊግ ጨዋታዎች ሁሉ 2-1 በሆነው ውጤት ነው የተጠናቀቁት። ሼሽኮ የማሸነፊያውን ጎል ያስቆጠረው ተጫዋች ነው። ብሩኖ ፈርናንዴዝ ደግሞ በፍጹም ቅጣት ምት የመጀመሪያውን ጎል አስቆጥሯል። ግን ደግሞ እውነታው ከምንለው በጣም የተለየ ነው። ዩናይትድ እንደዚህ በማይክል ካሪክ ስር እንደዚህ ያለ መጥፎ የመጀመሪያ አጋማሽ አሳልፎ አያውቅም። ወይ ደግሞ ማይክል ካሪክ የዩናይትድ አሰልጣኝ ከሆነ በኋላ እንደዚህ ያለ ደካማ የመጀመሪያ አጋማሽ ፐርፎርማንስ አይተን አናውቅም። ግን ደግሞ የኩንሃ ብልጠት ፍጹም ቅጣት ምት ከማስገኘት አንጻር የብሩኖ ፈርናንዴዝ ፔናልቲውን መጠቀም ኋላ ደግሞ የሼሽኮው ሰሞንኛ አስደናቂ ብቃት ዩናይትድ 3 ነጥብ በድጋሚ እንዲያገኝ ድል ሰጥቶታል። ላክሯ ጎል አስቆጥሮ በቀይ ካርድ ወጥቷል እና በጎዶሎ መጫወት ያው በጣም ከባድ ስለነበረ ፋይት ማድረግ ነጥብ መጋራት ክሪስታል ፓላስ እንደ ቡድን አልተቻለው። ለሼሽኮ በ8 ጨዋታዎች 7ኛ ጎሉ ነው። ይሄ በጣም የሚያስደንቅ ነው። ዩናይትድን ደግሞ ነጥቡ ወደ 3ኛ ደረጃ ከፍ አድርጎታል። በጎል ዲፍረንስ ካስቶን ቪላ በልጦ ማለት ነው። ለካሪክ ደግሞ ከ7 ጨዋታዎች 6ቱን የማሸነፍ በጣም አስደናቂ ግስጋሴ ሆኖለታል። እዚህ ጨዋታ ላይ ብዙ ብንነጋገርባቸው ነገሮች አሉ። ከዚህ ከላክሯ የቀይ ካርድ ጉዳይ ጋር ተያይዞ ምናልባት ከጨዋታ በኋላ ፈርናንዴዝ ለምሳሌ የቀይ ካርዱን ትክክለኝነት በተመለከተ ሀሳብ አንስቷል። ግን ደግሞ እንደው ደግሞ ደጋግሞ ይህንን የፍጹም ቅጣት ምት ካየ ነው ትንሽ ለላክሯ ሀርሽ ይመስላል። ግን ደግሞ ዳኛው በቪዲዮ የታገዘ ዳኝነት እዚህ አጋጣሚ ላይ ለማድረግ ሞክረው በቀይ ካርድ አስወጥተውታል እና ለዩናይትድ በጣም በጣም ወሳኝ ነጥብ ነው። ቅድም ስለ አርሰናል እንዳልነው ሁሉ ለዩናይትድም በጣም ወሳኝ ነው። ምክንያቱም በጣም ዝግ ብሎ የታየበት ወይ ደግሞ በካሪክ ስር ዩናይትድ ሲጫወት ካየንባቸው አጋጣሚዎች በአይነት የተለየ ዩናይትድ የተመለከትንበት ስለነበረ ማለት ነው እና በትልቁ የጨዋታው የጥፋት ነጥብ ተርኒንግ ፖይንቱ የማክሰንስ ላክሯ በቀይ ካርድ መውጣት ነው። እዚህ ጨዋታ ላይ ብሩኖ ፈርናንዴዝ እንደተለመደው አሲስት አድርጓል። አሁን እየለመድን እንደመጣ ነው። ሼሽኮም ጎል አስቆጥሯል። ግን ደግሞ ብዙ የምናነሳቸው ነገሮች አሉ። በማይክል ካሪክ ስር የዩናይትድ ማገገም የዩናይትድ ማሸነፍ መቀጠሉ በድጋሚ እስከሚቀጥለው ጨዋታ ድረስ በትልቁ የሚወራ ነገር ነው። ግን ደግሞ በጣም ብዙ መጥፎ ሞመንቶች ነበሯቸው እዚህ ጨዋታዎች ላይ። ክሪስታል ፓላስ በ10 ተጫዋች ለመጫወት እስኪገደድ ድረስ አደጋ ሊፈጥር የሚችልበት እድል እንዳለው በተደጋጋሚ ይታይ ነበር። ግን ደግሞ የኋላ ኋላ ይህንን ጫና መቋቋም እንደሚችል ዩናይትድ አሳይቶ ነው እንግዲህ አስቶን ቪላ ልቆ 3ኛ ደረጃ ላይ የተቀመጠው እና ይሄን ካሙሪን በተረከቡት ቡድን ማረጉ ካሪክ በጣም በጣም ያስደንቃል መቼስ እና ሳምንታት ባለፉ ቁጥር አሞሪምን የሚያጋልጥ አይነት ፐርፎርመንስ ነው ተጫዋቾቹ ፐርፎርም የሚያደርጉት ዩናይትድም የሚያስመዘግበው እና ከግንቦት 2023 በኋላ በነገራችን ላይ ዩናይትድ ከፍተኛው ቦታ ላይ በቴብሉ ወይ ደግሞ
ሰንጠረዡ ላይ ሲቀመጥ ነው። 3ኛ ደረጃ ላይ ተቀምጦ አያውቅም። እንግዲህ እንደዚህ የሆነው ለመጨረሻ ጊዜ ግንቦት 2023 ነበር እና በድጋሚ እዚህ ቦታ ላይ ከ3 ዓመታት በኋላ መምጣትና መቀመጥ ችሏል። አጀማመሩ እንዳልነው በጣም መጥፎ ነበር እና እንደውም ሰሞንኛው ተወዳሽ ቅድም ስለ አርሰናሉ ራያ እንደምንለው ሁሉ ዩናይትድ በሻምፒየንስ ሊግ የሚያሳትፈው ደረጃ ይዞ ሲጨርስ በጣም ከሚመሰገኑት አንዱ ላሜንስ ነው፣ ግብ ጠባቂው። ምክንያቱም መሪነቱን ወደ 2-0 ከፍ ሊያደርግ የሚችል አጋጣሚ ክሪስታል ፓላስ እንደ ቡድን አግኝቶ ነበር እና እስማኤል አሳር ነገሩን ወደ ጎል እንዳይቀይረው የላሜንስ አስደናቂ ግብ መጠበቅ ትልቅ እርዳታ አበርክቷል። ከዛ በኋላ ዩናይትድ ወደ ጨዋታ መመለስ የሚችልበት እድል ቅድም እንዳልነው በቀይ ካርዱ ምክንያት መጥቷል። በእርግጥ እዚህ ጨዋታ ላይ የሉክ ሾው በጉዳት ምክንያት መውጣት የዩናይትድ ስልተ ምት ላይ የፈጠረው ተጽዕኖ አለ። ምክንያቱም ለዩናይትድ መከላከል ብቻ ሳይሆን በተለይ በማጥቃቱ በጣም ትልቅ አስተዋጽኦ ስለሚያበረክት ከሉክ ሾው አንጻር ነገሩን ለማየት እንሞክራለን። ከዛ በተረፈ ግን ቤንያሚን ሸሽኮ፣ ብሩኖ ፈርናንዴዝ፣ ካሲሚሮ በመጀመሪያው አጋማሽ እድሎች ነበሯቸው። እድሎቻቸውን በሚገባ መጠቀም አልቻሉም። ከረፍት ሲመለሱ ግን ሰር ጂም ራትክሊፍን ከዚህ ከኢሚግሬሽን ጋር ተያይዞ በሰጡት አስተያየት ይቃወሟቸው የነበሩት የዩናይትድ ደጋፊዎች የስቴዲየሙን መንፈስ ቀይረውት ነበር እና ያ ለተጫዋቾቹ መነሳሻ ሆኖ እንግዲህ በኩንሃ ብልጠት ምክንያት ያው ከሳጥን ውጭ የተጀመረ ነው። ኋላ ኩንሃ እንዴት ባለ መንገድ የቱ ጋር መውደቅ እንዳለበት ምን ማድረግ እንዳለበት የሚያውቅ በመሆኑ ለዩናይትድ ፔናልቲ መገኘት፣ ለላክሮዋ ደግሞ በቀይ ካርድ መውጣት ምክንያት ሆኗል እና ይህ ጎል ተቆጠረ። ከዛ በኋላ ታሪኩ ሌላ ነው። ከዛ በኋላ ደግሞ የሼሽኮ ሁለተኛ ጎል መጣ እና ከቀይ ካርዱ በኋላ ብዙ አልቆየም ይህንን በማድረግ ወደ ጨዋታው እንዲገባ በጣም ትልቅ እድል ሰጥቶታል እና ትልቅ እድል የሰጠው የፍጹም ቅጣት ምት አጋጣሚ ነው። ይህንን ደግሞ በሚገባ ተጠቅመውበታል እና ንክኪው የዛን ያክል አደገኛ ወይ ደግሞ ትልቅ ንክኪ አይደለም፣ ግን ቅድም እንዳልኩት ኩንሃ በሚገባ እድሉን ተጠቅሞታል እና ዳኞቹም ይህን ውሳኔ ለዩናይትድ መወሰን ችለው ወደ ጨዋታው ተመለሱ። ስለዚህ ዋነኛው ወደ ጨዋታው እንዲገባ ያደረጋቸው የፍጹም ቅጣት ምት አጋጣሚ ነበር። ከዛ በኋላ ግን የሼሽኮን ጉዳይ ደግሞ እንድናነሳ የሚያስገድድ ጎል አስቆጠረ። ከፉልሃም ጋር፣ ከዌስትሃም ጋር፣ ከኤቨርተን ጋር ካለፉት 4 ጨዋታዎቹ ከቤንች እየተነሳ ወሳኝ ጎሎች አስቆጥሯል። እንግዲህ በእነዚህ የሼሽኮ የፉልሃም የዌስትሃምና የኤቨርተን ጨዋታዎች የተቆጠሩ ጎሎች ምክንያት ዩናይትድ በርካታ ነጥቦች አግኝቷል። እንግዲህ ለዩናይትድ 2ቱን ጨዋታዎች አሸንፈውለታል። ስለዚህ 6 ነጥብ ለማግኘቱ ለዩናይትድ ምክንያት ሆኗል እና በአንድ ጨዋታ ደግሞ አቻ እንዲወጣ 7 ነጥቦች ላይ ቀጥተኛ አስተዋጽኦ ነበረው ስሎቬኒያዊ አጥቂ ማለት ነው። እነዚህን ሁሉ ግን ያደረገው ከተጠባባቂ ወንበር እየተነሳ ነውና ተጫዋቹ ሱፐር ሰብ ነው። በቃ እንደው በጣም የለየለት ከተጠባባቂ ወንበር እየተነሳ ጨዋታ የሚቀየር ተጫዋች ነው እየሆነ ያለው። ስለዚህ ተጫዋቹን ከተጠባባቂ ወንበር ማስነሳት ለካሪክም ጠቃሚ ነው ወይስ ደግሞ ይሄ ፐርፎርማንሱ አሰልጣኙ በቋሚነት እንዲያጫወተው እያስገደደ ነው ሲባል ነበር። በቋሚነት አሰልጣኙ አሰለፈው። በቋሚነት ተሰልፈው ጎል ማስቆጠር እንደሚችል ደግሞ በድጋሚ ያሳየ። ገና በእድሜ ለጋ ነው፣ 22 ዓመቱ ነው። ከዚህ በላይ እንደሚሻሻል የዩናይትድ ሰዎች ያስባሉ። ግን ደግሞ ከሰሞኑን የተቀያሪነት ሮል መነሻ ዛሬ በዋናነት ጨዋታ እንዲጀምር ሲደረግ ምን አይነት ሼሽኮና ያለን የሚለው ጥያቄ የተለየ ነበርና ይሄን በግሩም ሁኔታ መልሶታል። በመጀመሪያው 45 ደቂቃ በእርግጥ ሰርቪስም እያገኘ አልነበረም፣ ግልጋሎት እያገኘ አልነበር። የነካቸውም ኳሶች 7 ብቻ ነበሩ። ከዛ በኋላ ግን እድል ሲያገኝ ምን ማድረግ እንደሚችል ያ ሙቭመንቱ በጣም ያስደንቃል። መጀመሪያ በእርግጥ ይሄ ሙቭመንቱም ጉዳይ ጥያቄ የሚነሳበት ነበር። ከዛ ግን ፍጥነቱ እና ደግሞ በተከላካዮች ብላይንድ ሳይድ ሩጫዎች ማድረጉ እነዚህን ጎሎች ለማስቆጠር እድል ሰጥቶታል እና በድጋሚ ጨዋታውን ማሸነፍ የሚያስችል ጎል አስቆጥሯል እና ወሳኝ በሆነ አጋጣሚ ይህንን ማድረግ ችሏል። እንግዲህ ካለፉት 8 ጨዋታዎቹ 7ኛ ጎል ማለት ነው እና ስለወጣበት ገንዘብ ብዙ ጥያቄ ይነሳበት የነበረው ተጫዋች ባለፉት ሳምንታት እሱን የተመለከተ ርዕሰ ጉዳይ ከተነሳ በበጎ እንዲሆን ማስገደድ ችሏል።
15 ደቂቃ ጨዋታው እየቀረው ተቀይሮ ወጥቷል። 15 ደቂቃ እየቀረው ከመግባት 15 ደቂቃ እየቀረው እንግዲህ ጨዋታው አሰልጣኙ ቀይሮ የሚያስወጣው አይነት ተጫዋች አድርጎታል። እንግዲህ ተጫዋቹን በተመለከተ ምን ያክል ነገሮች መለወጣቸውን በአሞሪም ስር ተጫዋቹ ምን ነበር የሚለውን ማየት በጣም በጣም ያስፈልጋል። ለነገሩ ዩናይትድ እንደ ቡድን ያው ከካሪክ ጋር በጣም የተለየ መልክ ያለው ቡድን መሆኑን ደጋግመን አንስተናል። ግን ደግሞ በትልቁ ጣፈንታቸው ከተለወጡ ተጫዋቾች አንደኛው ይሄ ነው። ከጎል አንጻር ደግሞ ካየ ነው እንግዲህ ዩናይትድ ውስጥ የቤንያሚን ሼሽኮ የእስካሁን ቆይታ በሁለት የተከፈለ ነው ይላሉ። እንግዲህ በመጀመሪያው 1404 ደቂቃዎች ተጫውቷል። 2 ጎል ብቻ ነው 1404 ደቂቃ ተጫውቶ ያስቆጠረው። በሁለተኛው ደግሞ 274 ደቂቃዎች ተጫውቷል፣ 6 ጎሎች አስቆጥሯል። እንግዲህ የዛሬውን ስንጨምር ደግሞ እንግዲህ ዛሬ የተጫወታቸውን ደቂቃዎች እንግዲህ ይሄ ከጨዋታው በፊት የነበረ ቁጥር ነው። የጎሉን መጠን ወደ 7 ከፍ እናደርገዋለን። ሜዳ ላይ የቆየበትንም ልክ እንደዚሁ ደግሞ 274 ደቂቃዎች ላይ እንደምራለን እና ከዛሬው ጨዋታ በፊት በየ702 ደቂቃው ጎል ያስቆጥር ነበር። ከዛ ፊት በነበሩት ጨዋታዎች ማለት ነው። አስቀድሞ ይሄ 1404 ደቂቃ ተጫወተ ባልንበት ጊዜ እነዛን 2 ጎሎች ያስቆጠረው እንግዲህ በየ702 ደቂቃዎቹ ነው። ከካሪክ መምጣት በኋላ ግን በየ45 ደቂቃው 45 ደቂቃ ከ40 ሰከንድ ነው ሲሰላ፣ በየ45 ደቂቃው እንበለው ጎሎች ያስቆጥራል። ምን ያክል ዕጣ ፈንታው እንደተቀየረ የሚያሳይ በጣም ገራሚ ቁጥር ነው። እንግዲህ ጥር 4 ሼሽኮ ዩናይትድ ከወልቭስ ጋር 1-1 በተለያየበት ጨዋታ በጣም ከተተቹ ተጫዋቾች አንደኛው ነበር። አንድም ኢላማውን የጠበቀ ሙከራ አላደረገም እና የፓስ ኮምፕሊሽን ሬቱ ጥያቄ ተፈጥሮበታል። አንድም ድሪብል የማድረግ ሙከራ በጨዋታው አላደረገም። ግን ደግሞ 2 ጊዜ ደግሞ በጨዋታው ኦፍሳይድ ገብቷል። በማግስቱ ሩበን አሞሪም ተሰናበቱ። ጥር 6 በተደረገ ጨዋታ ከበርንሌ ጋር 2-2 ሲለያዩ 2 ጎሎች ያስቆጠረ። ከዛ በኋላ ሌላ ተጫዋች መሰለ። ካሪክ መጣ። ብዙ ነገሮች ተለወጡ። ለነገሩ ፍሌቸርም ቢሆን ከበርንሌ ጋር ከሚደረገው ጨዋታ በፊት የቀደሙ ጎሎቹን አሳይቶ በራስ መተማመኑን ሊመልስለት ሞክሯል። የ70 ሚሊዮን ፓውንድ አጥቂ አይመስልም ተብሎ ብዙ የተተቸው ተጫዋች አሁን በጣም በተለየ ብቃት የሚጫወት ሆኗል እና ዕጣ ፈንታው ሙሉ በሙሉ ዩናይትድ ውስጥ ተቀይሯል። ለዚህ ደግሞ ካሪክን አለማወደስ፣ ካሪክን አለማመስገን በፍጹም አይቻልም እና የሼሽኮም ዕጣ ፈንታ እዚህ ዩናይትድ ውስጥ በትልቁ ተቀይሯል እና ካሪክ ካሻሻላቸው ነገሮች አንደኛው ይሄ ነው። ሌላኛው ግን ከዚህ ጨዋታ ጋር እያይዘን ልናነሳ የምንችለው ነገር የዚህ ሉክ ሾው ጉዳት ጉዳይ ነው። ሉክ ሾው ተጎድቷል። ከ2022-23 በኋላ በጣም ረዥሙን የጨዋታ ጊዜ በዚህ ውድድር ዘመን ነበር መመዝገብ የቻለው። 2022-23 31 የፕሪሚየር ሊግ ጨዋታዎች በመደዳ አድርጓል። ዘንድሮ ደግሞ 28 ጨዋታዎች በመደዳ እያደረገ ነበር፣ ግን ተጎድቶ ከሜዳ ወጥቷል። ያው የጉዳት መጥፎ ታሪክ ያለው ተጫዋች እንደሆነ እናውቃለን። በ11 ዓመት የዩናይትድ ታሪኩ ብዙ የምናነሳለት ነገር ካለ ከጉዳት ሲመጣ ጥሩ የሚጫወት ግን ደግሞ ለረዥም ጊዜ በጉዳት የሚቸገር አይነት ተጫዋች እንደነበረ ነው የምናውቀው እና እዚህም ጨዋታ ላይ መጎዳቱ የዩናይትድን ሪትም አበላሽቷል። ከዛ ደግሞ ለምን ያክል ጊዜ ከሜዳ እንደሚያረቀው እስኪታወቅ ድረስ ያው ለሉክ ሾው ጥሩ አጋጣሚ አይደለም ብሎ መናገር ይቻላል። ብሩኖ ፈርናንዴዝ እዚህ ጨዋታ ላይ ሌላ ሳናነሳ ማናልፈው ተጫዋች ነው። ዩናይትድ ከሚያሸንፍባቸው ምክንያቶች መካከል አንደኛው ነው። እዚህም ጨዋታ ላይ በጣም የላቀ ተጫዋች መሆኑን በድጋሚ አሳይቶናል እና በሁሉም ረገድ ዩናይትድ እዚህ ጨዋታ ላይ እንደው ግሩም ነበር እንኳን ባንል 3 ነጥቡን ለማሳካቱ ግን የሚመሰገኑ ተጫዋቾች አሉ። ብሩኖ ፈርናንዴዝ፣ ሼሽኮ ምናምን እና በጎ ያልሆነው ነገር እንዳልኩት የሉክ ሾው መጎዳት ብቻ ነው እዚህ ጨዋታ ላይ እና በዩናይትድ የ11 ዓመት ታሪኩ 4ኛው ከፍተኛ የመሰለፍ ቁጥር ላይ የደረሰው ተጫዋች መጎዳቱ ማለት ነው እና ከዚህ ውጭ ሁሉም ነገር ለዩናይትድ በጣም በጎ ነበር እና ይሄን እስከ ውድድር ዘመኑ መጨረሻ ድረስ ይዘውት መቀጠል ይችላሉ ወይ ሌላ ጥያቄ ሆኖ አሁንም ይቀጥላል። ግን የካሪክ ቡድን መሻሻል በጣም የሚያስደንቅ ነው። እናንተ ምን ትላላችሁ? የእነዚህም ቡድኖች ጨዋታዎች በተመለከተ ያላችሁን ሀሳብ አስተያየት አጋሩን። በሌሎች ጉዳዮች ደግሞ ተመልሼ እመጣለሁ። ሰላም።